ዛሬ አብርሃም ለሩታ ያለውን ትክክለኛ ስሜት ያየንበት ቀን ነው ማለት ነው። ሰላም ሰላም፣ ጤና ይስጥልኝ። እንዴት ናችሁ? ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቦች እንድትሆኑ ጋብዛለሁ። ቪዲዮውን ላይክ በማድረግ ጀምሩት። እንዲሁም ቪዲዮውን አይታችሁ ሲጨርሱ የእናንተን ሀሳብ አስተያየት ኮሜንት ላይ አስቀምጡልኝ። እንግዲህ ዛሬም እንደተለመደው በአዲስ ቪዲዮ ተገናኝተናል። ዛሬ እንግዲህ ትንሽ ያልጠበቅነው ነገር ተከስቷል። እውነት ለመናገር ሁላችንም እንግዲህ ከሰሞኑ ካለው ከአብርሃምና ከሩታ ስሜት አንጻር ስናይ ይሄ ነገር ይፈጠራል ብለን አይተን አናቅም። ምናልባት በሩታ በኩል እንጠብቃለን ሁሉ ጊዜ አብርሃም እንደምትወደው እንደምታፈቅረው እስከዛሬ ድረስ ለአብርሃም ስሜት እንዳላት እንግዲህ እንጠብቅ ነበረ። ሁላችንም እናውቃለን። ምክንያቱም እሷ ራሱ በግልጽ ስላሳየችን ማለት ነው። ምክንያቱም አብርሃምን ለመመለስ ያላደረገችው ነገር የለም። እንግዲህ ብዙ ነገሮችን ሞክራ እንግዲህ መጨረሻ ላይ ያው አልተሳካም ማለት ነው። ነገር ግን አሁን ይሄ ነገር በተቃራኒው ደግሞ በአብርሃም በኩል እየመጣ አይነት እንደሆነ እያስተዋልን ነው ማለት ነው። ምክንያቱም እንግዲህ ዛሬ አብርሃምን አይተነዋል። አብርሃም እንግዲህ ለሩታ ትክክለኛ ስሜት ወይም ደግሞ የፍቅር ስሜቱ እንዳልወጣለት ዛሬ ያየንበት ቀን ነው። እውነት ለመናገር እንግዲህ ዛሬ ሩታ ቀጥራው ነበር አብርሃምን። ያው የቀጠረችው እንግዲህ ልጇን ይዛ ነው፣ ልዑልን ማለት ነው። እንግዲህ ለምንድን ነው ልዑልን እየመጣ የማትጠይቀው? እኔ ቤት ብትመጣ እንደማረብሽህ እንደማላስቸግርህ ነግሬህ ነበረ። ነገር ግን ደግሞ ልጅህን ማየት አለብህ ግዴታ። ስለዚህ ልጅ ጋር ላገናኝህ ነው ይዤ የመጣሁት ብላ እንግዲህ አገናኝተዋለች ማለት ነው። እንግዲህ የአብርሃም ስሜት ዛሬ ትንሽ ድብልቅ ያለ ነገር ነበረ። ምክንያቱም ያው እንግዲህ ሩታ ለምንድን ነው ቤት ማትመጣው ብላ ስትጠይቀው የመለሰላት ምላሽ እንግዲህ የሁላችንንም ቀልብ ያዝ አድርጓል ማለት ነው። እሱ ምንድን ነው ያው ቤት ስመጣ ይረብሸኛል፣ እረበሻለሁኝ። ስለዚህ ቤት ልመጣ አልችልም፣ ቤት ስመጣ ስሜቴ ጥሩ አይሆንም ምናምን እያለ ነበር እና ያው እውነት ነው። በእርግጥ ከሚስቱ ጋር ተለያይቶ ከወጣ በኋላ እዛ ቤት ውስጥ መልሶ መገኘት ለሱ ይረብሸዋል። ለምን? በቃ ብዙ ትዝታ ያለበት ቤት ነው፣ ብዙ ነገሮችን ያሳለፈበት ቤት ስለሆነ ማለት ነው። ሁላችንም እንዳየነው እንግዲህ ከሆነ ጊዜ ወደዚህ አብርሃም ሩታን በሙሉ አይኑ ማየት ራሱ አይፈልግም። በቃ ከሩታ መሸሽ ላይ ነው ያለው። ሩታን የሆነ አተኩሮ ካያት ወይ ደግሞ ቤቷ ሂዶ እሷ ጋር የሆነ ነገር ካወራ ምናምን ስሜቱ እንደሚቀየር ያውቀዋል። በቃ እንደሚወዳት ለእሷ ያለው ስሜት እንዳላለቀ በደንብ ስለሚገባው አሁን ላይ ሽሽት ላይ ነው ያለው። በቃ ከሩታ ለመሸሽ ነው የሚፈልገው። ለመሸሽ ለምንድን ነው የሚፈልገው? ምክንያቱም እሷ ጋር ከሆነ የድሮ ስሜቱ ይመጣል፣ ስሜቱ ድብልቅልቅ ይልበታል። ወይ ደግሞ ምናልባትም ከሄርሜላ ጋር ሊያለያየው የሚችል ስሜትም ሊመጣ ስለሚችል ማለት ነው። ምክንያቱም ሩታን የሚያፈቅራት የሚወዳት ከሆነ ያው ከሄርሜላ ጋር ያለው ነገር ሊቆም ስለሆነ ማለት ነው። ያንን ነገር ደግሞ አብርሃም አይፈልገውም። ምክንያቱም በፊትም እንደምንለው አብርሃም ሄርሜላን የሚወዳል፣ ሩታን የሚወዳል። በቃ ከሁለቱም መራቅ አይፈልግም። ነገር ግን ያው መጨረሻ ላይ ግዴታ ስለሆነበትና ምረጥ ስለተባለ ነው ወደ ሄርሜላ ሊሄድ የቻለው አብርሃም እንጂ ከዛ በዘለለ ግን ሙሉ ለሙሉ ለሄርሜላ ብቻ ነው ስሜት ያለው ወይ ደግሞ ሙሉ ለሙሉ ሩታ ላይ ያለው ስሜት ጠፍቷል ማለት አይቻልም። በቃ ምክንያቱም ዛሬ አይተነዋል። መጨረሻ ላይ እንደውም እኮ እንባ ሲተናነቀው ሁላ አይተናል አይደለ? በቃ በልጅነት የወለድኩት ልጄ ነው ምናምን እያለ እያወራ ስለ ልዑል እንባ ሲተናነቀው ሁላ አይተናል። ከዛ በዘለለ ግን በቃ ሩታ ለምን ቤት አትመጣም ብላ ስትጠይቀው የመለሰላት መልስ የሚገርም ነው። በቃ ለሩታ ስሜት እንዳለው በደንብ ነው የሚያሳውቀው። ምክንያቱም በቃ በግልጽ ነው የተናገረው። በቃ ቤት ስመጣ ረበሻለሁ፣ በቃ ጥሩ ስሜት አይሰማኝም። ስለዚህ እስከዛሬም ድረስ ልዑልን ላይ ስመጣ ይዤው ወደ ውጭ መውጣው ለዛ ነው። በቃ ሌላ ቦታ ልዑልን ይዤ ሄጄ አጫውቼ ምናምን የምመልስልሽ ለዛ ነው። ቤት ውስጥ ስመጣ ስሜቴ ጥሩ አይሆንም እያላት ነበር። እንዲያውም ምንድነው ያላት ቀጥል አድርጎ በቃ ሁሉንም ነገር ቢናገሩት ምን ዋጋ አለው? በቃ አልናገርም፣ ሁሉንም ነገር ምንም አልሆንኩም ምናምን እያላት ሁላ እንግዲህ ሰምተናል ማለት ነው። እንግዲህ ይሄ ትልቅ ተስፋ ነው። እውነት ለመናገር ደስ የሚል ነገርም ነው። በቃ ለአብርሃምና ለሩታ የወደፊት ህይወት ወሳኝ ነገር ነው ብዬ አምናለሁ። ደግሞ ልጅ ራሱ እስካላቸው ድረስ በቃ አብረው ልጃቸውን ቢያሳድጉት የተሻለ ነው የሚል እምነት ነው ያለኝ እኔ። በቃ እኔ አንዳንድ ጊዜ ሳስበው ሁላ ሄርሜላ ለአብርሃም የምትሆነው ሴትም አይመስለኝም። አንዳንድ ጊዜ እንደሚወራውም በቃ የሆነ እያስመሰለች ምናምንም ይመስለኛል አንዳንዴ። በቃ ከልቧ የሆነ ነገር ያለም አይመስለኝም። ለምን እንደሆነ አላውቅም። ለማንኛውም ግን አብርሃምና ሩታ ደግሞ አንድ ላይ ቢሆኑ የተሻለ ነው የሚል እምነት አለኝ፣ ለልጃቸውም ሲሉ ማለት ነው። ለማንኛውም ግን ዛሬ እንግዲህ እንደ አጠቃላይ ሁላችንም እንዳየነውም እንደተረዳነውም አብርሃም ለሩታ ስሜት እንዳለው፣ ሩታ ጋር የነበረው ፍቅር እንዳላለቀ፣ በቃ ቤቷ ሲሄድ እንደሚረበሽ፣ ሩታን በሙሉ አይኑ እንኳን ማየት እንደማይችል፣ ራሱን ከሩታ እያሸሸ እያራቀ እንደሆነ በደንብ ያየንበት ቀን ነው ማለት ነው። ስለዚህ አብርሃም አንዳንድ ጊዜ ውስጣችን ያለውን ነገር ካልተጋፈጥ ነው ምንም አይነት እርምጃ መራመድ አንችልም። እውነት ለመናገር ባለንበት እየረገጥን ነው የምንኖረው እና አንተ ላይ ደግሞ ሲታይ በቃ ለሩታ ስሜት አለ። ለምን እንደምትደብቀው አላውቅም። ስለዚህ
በቃ እውነቱን ተናገር። ሩታን ወድሻለሁ በል፣ ወደ ቤት ተመለስ፣ ልጅህን አብረህ አሳድግ፣ በቃ በነፃነት ማለት ነው። ሩታ ቤት ስትሄድ የምትረበሸው ሩታ ጋር ያሳለፍከው ነገር ትዝ ስለሚል ነው። ሌላ ምንም ነገር የለውም። በቃ ሩታ ጋር ያለው ትዝታ ከልብ ስላልወጣ ያንን ነገር ስለምታስታውስ ነው። ያንን ነገር ስለምትፈልገውም ጭምር ነው የሚረብሽህ። ከዚህ በኋላ ሩታ ጋር አላሳልፈውም ይሄንን ነገር ብለህ ስለምታስብ ለዛ ነው ሩታ ቤት ስትሄድ የምትጨነቀው። ስለዚህ እውነተኛ ስሜትህን ብትከተል የተሻለ ነው የሚል እምነት አለኝ እንጂ ከዛ በዘለለ ግን ያው ብዙ ነገሮችን አይተናል ዛሬ። ሁሉንም ነገር አልናገርም እያልካት ነበር። ምን ሆነህ ነው? ምንድነው የሚያስጨንቅህ? ምናምን ስትልህ በቃ ሁሉንም ነገር ቢናገሩት ምን ዋጋ አለው? በቃ አልናገርም ሁሉንም ነገር ምናምን ስትልም ሰምተንሃልና በቃ እንደምንም ብለህ ከውስጥ ጋር ታግለህም ቢሆን እውነታውን ብታወጣው መልካም ነው የሚል ሀሳብ አለኝ። ወይ ደግሞ በልብ ውስጥ ያለውን እውነት ለመኖር ብትሞክር መልካም ነው የሚል ሀሳብ አለኝ። ምክንያቱም በቃ አሁን ላይ በቃ እድሜን ብትጠቀምበት ይሻላል የሚል ሀሳብ አለኝ። ወይ ደግሞ ጊዜው ሳይሄድ ከወዲሁ በፍጥነት ብትወስን ይሻላል የሚል እምነት አለኝ። ምክንያቱም ይህን ምልህ ለምንድን ነው ሩታም በቅርቡ ወደ ደስታ ትሄዳለች። በቃ ደስታ ጋር ሪል የሆነ ላይፍ ከጀመረች ይችን ሴት ድጋሚ አታገኛትም። በቃ ድጋሚ እጅ ውስጥ እንደማትገባ እወቅ። አንድ ጊዜ ሩታ ሄደች፣ በቃ አለቀ። ምክንያቱም በደስታ በኩል ሲሪየስ የሆነ ግንኙነት ነው ልትጀምር የምትችለው ብዬ አምናለሁ። ስለዚህ ሩታ ከእጅ ሳታመልጥህ ቶሎ ውሳኔዎችን ወስነህ ከሚያስጨንቅ ስሜት ጋር ታግለህ እውነታውን ለመኖር ብትሞክር የተሻለ ነው የሚል ሀሳብ አለኝ። ምክንያቱም ዛሬ በግልጽ ያየነው ይህንን ነገር ስለሆነ ማለት ነው። ሩታን በሙሉ አይንህ እንኳን ማየት ሳትችል ቀርታ አይተናሃል። ምክንያቱም ሩታን አየሃት ወይ ደግሞ በደንብ እሷ ጋር ተቀራረብክ ማለት ያ የድሮ ስሜትህ እንደሚመለስ ታውቀዋለህ። ስለዚህ ሽሽት ላይ ነው ያለውና ሽሽቱን አቁመህ ሪል የሆነውን ላይፍህን ብትጀምረው መልካም ነው የሚል ሀሳብ አለኝ። ለማንኛውም እንግዲህ ዛሬ ያየነው ነገር ይሄንን ነው። እንግዲህ ሄርሜላ ደግሞ ይሄን ነገር ስታይ ምን ትላለች የሚለው እንግዲህ ደግሞ ሌላ ትኩሳት ነው የሚሆነው። ምክንያቱም በግልጽ ነው ያየነው። ሄርሜላ ይሄን ነገር ማስተዋሏ አይቀርም። በቃ ለሩታ ያለው ነገር እንደተመለሰ፣ ለሩታ ያለው ስሜት እንዳላለቀ ማስተዋሏ አይቀርም። ምክንያቱም ቤትሽ ስመጣ እረበሻለሁ፣ ይጨንቀኛል ምናምን ካለ በቃ የድሮ ትውስታውን እያስታወሰ እንደሆነ መቼም ሄርሜላ ይህንን ነገር ማሰብ ወይም ማገናዘብ ያቅታታል ብዬ አላምንም። ስለዚህ ሄርሜላ ደግሞ ይህንን ነገር ስትሰማ ምን ትላለች የሚለው ደግሞ እንግዲህ ቀጣይ የምናየው ነገር ነው የሚሆነው ማለት ነው። ለማንኛውም ግን የዛሬው ነገር በጣም ደስ የሚል ነገር ነው። እውነት ለመናገር እኔ በበኩሌ እንደዛ ነው የተሰማኝ። ለማንኛውም ግን የእናንተን ሀሳብ አስተያየት ደግሞ ኮመንት ላይ አስቀምጡልኝ። የአብርሃምን ስሜት እውነት ልክ እንደኔ ተረድታችሁታል ወይ ደግሞ ዛሬ አብርሃም ላይ ያየነው ነገር ትክክለኛ ለሩታ ያለው የድሮ ስሜት አላለቀም አልጠፋም የሚል ነው ወይ የሚለውን እስኪ የእናንተን ሀሳብ አስተያየት ደግሞ ኮመንት ላይ አስቀምጡልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቦች እንድትሆኑ ጋብዛለሁ። ቪዲዮውን ላይክ በማድረግ አበረታቱን። መልካም ጊዜ ይሁንላችሁ።